ሚዲያ ከሀገር ውስጥና ከሀገር ውጭ ያዝናቸውን ስፖርታዊ ኩነቶች በቀጥታ የምናቀርብበት ስፖርታዊ ፕሮግራም ነው። በቶፕ ሚዲያ ተወዳጁን የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን ሴሪያ ኤ እና የፈረንሳይ ሊግ አንድን ተወዳጁን የአውሮፓ ሻምፒዮንስ ሊግን ጨዋታ በቀጥታ የሚተነተንበት ፕሮግራም ነው። በቶፕ ሚዲያ በዩቲዩብ ቻናላችንና በፌስቡክ እና በቴሌግራም ላይክ እና ሰብስክራይብ ያድርጉን። እኛን መርጣችሁ ስለምታዳምጡን እና ስላዳመጣችሁን እናመሰግናለን። ቶፕ ሚዲያ። ሰላም ጤና ይስጥልን የቶፕ ሚዲያ ቤተሰቦች፣ ዛሬ ከሀገር ውስጥና እንዲሁም ደግሞ ከውጭ የያዝናቸውን የተመረጡ ስፖርታዊ ፕሮግራሞችን ወደ እናንተ የምናደርስ ይሆናል ማለት ነው። ከሀገር ውስጥ የሴቶች ፕሪሚየር ሊግ፣ የወንዶች ፕሪሚየር ሊግ እና እንዲሁም ደግሞ አትሌቲክስንም ጭምር በሰፊው ዛሬ የምንዳስስ ይሆናል። ከሰሞኑን ጠፍተን ነበረ፣ ያው ብቅ ብለናል ማለት ነው። ስለዚህ ለእናንተ ለቶፕ ሚዲያ ስፖርት ቤተሰቦች ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳትረሱ እያልን ከወዲሁ ወደ ፕሮግራማችንን የምንተነትን ይሆናል። ፕሮግራሙን በመተንተን በኩል ገብረ መስቀል ያለው አብሬያችሁ ቆይታ አድርጋለሁ ማለት ነው። ከመሸጋገሪያ በኋላ ስንመለስ ወደ ጉዳዮቻችን የምናመራ ይሆናል። ተመልሰናል። በቅድሚያ ሁሌም እንደምናነሳው የአትሌቲክስን ጉዳይ ነው የምናነሳው። ስለ አትሌቲክስ አንድ ታሪክ እናወራና በቀጣይ የለንደን ኦሎምፒክን የምናነሳ ይሆናል። ከሰሞኑ ተደርጓል ማለት ነው። ስለ አንድ ኢትዮጵያዊ አትሌት ታሪክ ነው የምናነሳው። ሻምበል ማሞ ወልዴ ለማስታወስ ያህል ነው። ሻምበል ማሞ ወልዴ 1932 ነው የተወለደ። ትውልዱ በኦሮሚያ ክልል ምስራቅ ሸዋ ዞን አድአ ወረዳ ነው የተወለደው። ሻምበል ማሞ ወልዴ እናስታውሳለን ምሩ ሲፍጠር ጋር ጭምር ኦሎምፒክንም ጭምር ያሳካ ነው ሻምበል ማሞ ወልዴ። ስለሱ ነው ያነሳ ነው። በኦሎምፒኩ የአትሌት ማሞ ወልዴ በተለይ ወርቅ አግኝቷል። ገዛኝ አበራ በወቅቱ በሲድኒ ኦሎምፒክ ወርቅ ጭምር አግኝቷል። ተፈካካሪውም ጭምር ነበር። ለማስታወስ ያህል ነው። ይህ በተለይ የኢትዮጵያን አትሌቲክስ ታሪክን ከፍ ካደረጉ ጀግና አትሌት ውስጥ አትሌት ሻምበል ማሞ ወልዴን ስናስታውስ ከነ ሙሉ ሲፍጠር ጋር ያደረገው ፉክክርና እንዲሁም ደግሞ ውጤታማና ባለድል የሆነ አትሌት ነበረ። በአሁኑ ወቅት ደግሞ እንደነ ታምራት ቶላ አይነቱም ደግሞ በማራቶኑ እንደዚሁ በኦሎምፒክ ማሸነፍ እየቻሉ የመጡ ድንቅ አትሌቶች ናቸው ማለት ነው። ለማንኛውም ሻምበል ማሞ ወልዴ ለማስታወስ ያህል እንፈለግ እንጂ ይህን ያህል በ1932 የተወለደው ጀግናው አትሌት ሻምበል ማሞ ወልዴ በኢትዮጵያ አትሌቲክስ ታሪክ ውስጥ ከፍተኛ ሚና ተጫውቶ ያለፈ ጀግናችን አትሌት ነው። ለማስታወስም ጭምር ስለፈለግን መክራትና ክብራን። ሌላኛው ጉዳይ ማንሳት ካለብን ከሰሞኑ የለንደን ኦሎምፒክ ጉዳይ እንደዚሁ ውድድሮች ተደርገው ነበር ማለት ነው። በዚህ መሰረት ትዕግስት አሰፋ ርቀቱን አጣጥማለች ማለት ነው። የዓለም ፈጣን ሰዓት ሁለተኛ ሰዓቷን ነው 2 ሰዓት ሁለተኛ ፈጣን ሰዓት ነው ያስመዘገበችው። ማለትም የፈለኩት ምንድነው 2 ሰዓት ከ15 የጨረሰችበት ደቂቃ ነው። ለማንኛውም ትዕግስት አሰፋ በጣም ጥሩ ነበረች። የኦሎምፒክ ሁለተኛ ደረጃ ይዛ ነበር የጨረሰችው። ምክንያቱም ሲፈን ሀሰን ነበረች እናስታውሳለን። በዓለም ኦሎምፒክ ታሪክ በኦሎምፒክ አንደኛ ደረጃ ይዛ የጨረሰችው። ነገር ግን ሲፈን ሀሰን በዚህኛው ውድድር አልተሳካለትም፣ 3ኛ ደረጃ ይዛ ጨረሰች ማለት ነው። ያም ሆነ ትዕግስት አሰፋ ጀግና አትሌት ናት። በጣም የለንደን እንደዚሁ የተንበሸበሸችበትን ውጤት አስመዝግባለች ማለት ነው። ሌላው ለማንሳት ያህል ከወደነ ደግሞ እንዲሁ በዓለም አትሌቲክስ የፕላቲኒየም ደረጃ ነበር የተሰጠው ይህ ውድድር። ይህን ውድድር ስታሸንፍ ለእሷም ለሀገሯም ጥሩ ነገር አስመዝግባለች ማለት ነው። ሌላኛው በዓለም እንደዚሁ አትሌቲክስ የፕላኔት የተሰጠው የወንዶች የለንደን ማራቶንም እንደዚሁ ኬንያዊ አትሌት ሰባስቲያን ሳዌ 2 ሰዓት ከ02 ከ27 ማይክሮ ሰከንድ በመግባት አሸንፏል ማለት ነው። ስለዚህ የፓሪስ ኦሎምፒኩ የማራቶን ሻምፒዮን አትሌት ታምራት ቶላ ግን በ2 ሰዓት ከ04 ከ42 5ኛ ደረጃ ይዟል አጠናቋል ኢትዮጵያ ማለት ነው። ስለዚህ ሰባስቲያን ሳዌ 2 ሰዓት ከ02 ከ27 በማሸነፍ አንደኛ ደረጃ ወጥቷል። ለማንኛውም ይህ አትሌት አንደኛ ደረጃ ይዟል ማለት ነው ከኬንያ። ሁለተኛ ደረጃ ጃኮብ ኪፕሊንግ ነበረ ከኡጋንዳ 2 ሰዓት ከ03 ከ37 ማይክሮ ሰከንድ። ሶስተኛ ሞቲኮ ሞናዮ 2 ሰዓት ከ04 ከ20 ማይክሮ ሰከንድ በመያዝ 3ኛ ደረጃ ይዞ አጠናቋል ማለት ነው። በዚህ በ2025 የለንደን የማራቶን ውድድር ማለት ነው። ሌላው 4ኛ ደረጃ ይዞ አጠናቀቀው አብዲ ነጌ ነው። የኢትዮጵያዊ እንደሆነ ይታወቃል። የዘላለሙ ቀይሮ ነው ለኔዘርላንድ 2 ሰዓት ከ04
ከ20 ማይክሮ ሰከንድ ይዟት ጨርሷል። አምስተኛ ደረጃ ደግሞ ትውልደ ኢትዮጵያዊ የኦሎምፒክ አሸናፊ ታምራት ቶላ 2 ሰዓት ከ04 ከ47 ማይክሮ ሰከንድ ወጥቷል ማለት ነው። ስለዚህ የለንደን ኦሎምፒክ ይመስል ነበር። ነገር ግን በለንደን ኦሎምፒክ አምና ሁለተኛ የወጣው ቀነኒሳ በቀለ ነበር እናስታውሳለን። እሱ ነበር ተጠባቂ። ነገር ግን ያ ሳይሆን ቀርቶ በጉዳት ምክንያት ቀነኒሳም 567,000 በላይ ባለው የፌስቡክ ፔጁ መግለጫ ቢሰጥ ጭምር ነበረ ጉዳት ላይ ብሎ ነበር። ስለተጎዳ በዚያ ምክንያት ሳይደረግ ቀርቷል ማለት ነው። ስለ ጎይቶም ነው ገብረስላሴን የምናወራው። ሰሞኑን በጃፓን ጊፋ ከተማ ትናንትና አንድ ውድድር ተደርጎ ነበር፣ የግማሽ ማራቶን ውድድር። ጎይቶም ገብረስላሴ ይህንን ውድድር 1 ሰዓት ከ08 ከ29 ማይክሮ ሰከንድ በመያዝ ሁለተኛ ደረጃ ወጣለች ማለት ነው። ስለዚህ ይህ እስከ ሰሞኑን የተደረጉ ውድድሮች ነበሩ ማለት ነው። ኢትዮጵያ አትሌቶችም የደመቁበት ውድድር ነው። የኢትዮጵያ አትሌቲክስ እንዴት ይሻሻል ለሚለው አንድ ነገር እኔ ሁሌ የሚነሳ ነገር ነው ለማለት ፈልጌ ነው። በቀጣይ ምን የኢትዮጵያ አትሌቲክስ ፌዴሬሽን የሚያሻሽላቸው ጉዳዮች ምን ናቸው ከተባለ አንደኛው ለታዳጊዎች ትሬኒንግ መስጠት፣ ሁለተኛው ደግሞ ብቁ የሆኑ ሜዳና ትሬኒንጎችን ማድረግ ነው። እነዚህ ካልሆነ ግን የኢትዮጵያ አትሌቲክስ ሁኔታዎች ሊሻሻሉ አይችልም። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በቀጣይ የሚያሻሽላቸው ዘርፈ ብዙ ነገሮች አሉ ለማለት ፈልጌ ነው። በጎርጎሮሳውያኑ 1980 በሞስኮ ስያሜ ተሰጥቶታል ኦሎምፒክ ለማለት ፈልጌ ነው። በማራቶን ውድድርም በባዶ እግሩ ሮጦ የሀገሩን ስም ያስጠራው አትሌት አበበ ቢቂላ ለዚህ ለኢትዮጵያን አትሌቲክስ ታሪክ አንዱና ዋነኛው ምስጉን አትሌት እንደሆነ ጀግና አትሌት እንደሆነ በማራቶን እናውቃለን። ነገር ግን የኢትዮጵያ አትሌቲክስ አሁን ያለበት ሁኔታ ጥሩ አይደለም። ለገንዘብ ሲባል ጥሩ የሚሮጥበት፣ ለገንዘብ ሳይባል ደግሞ እንዲሁ ደግሞ ጥሩ የማይሮጥበት አጋጣሚ አለ። ስለዚህ አትሌቶች ደግሞ ከአሁኑ አገር ፍቅር ኖሯቸው የተለየ ሞቲቬሽን እና የተለየ መነሳሳት ከሌላቸው እጅግ በጣም አስቸጋሪ ነገር እንደሆነ ይሰማናል ለማለት ፈልጌ ነው። ስለዚህ ብዙ የሚስተካከሉ ነገሮች አትሌቲክስ ፌዴሬሽን ይህን ነገር አስተካክሎ በቀጣይ የምናየው ጉዳይ ይሆናል ነው። ከሰሞኑ ግን አንድ መነጋገር የነበረው የትዕግስት አሰፋ ጉዳይ ነው። በጣም እቺ አትሌት በዓለም ሻምፒዮና ማራቶን አንደኛ ደረጃ ይዛ እንደጨረሰች እናውቃለን። በኦሎምፒክ ሁለተኛ ደረጃ ይዛ እንደጨረሰች እናውቃለን። አሁን ደግሞ ሁለት በተደረገው ውድድር በለንደን እንደዚሁ ደግሞ ማራቶን ደግሞ የመጀመሪያ አንደኛ ደረጃ ይዛ የጨረሰችበት የአትሌቲክስ ውድድር የሚጠቀስ ነው። ታሪካዊ አትሌት ናት ማለት ነው። የ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንደዚሁ ነገ ይደረጋሉ። ይመለሳል ማለት ነው ከከፍተኛ ሊግ ማለት ነው። ከፍተኛ ማለት ከፍተኛ ሊግ ሳይሆን የኢትዮጵያ ሻምፒዮና ውድድሮች ስለነበሩ ሰሞኑን አልነበረም ማለት ነው። ነገር ግን የኢትዮጵያ 27ኛ ፕሪሚየር ሊግ ጨዋታዎች ሲደረጉ ሽሬ እንዳስላሴ ከወላይታ ዲቻ ነገ 9 ሰዓት ይገናኛሉ። ጦና ነቦቹ ከሽሬ እንዳስላሴ ጋር ያደርጋሉ። እንዲሁ አዳማ በተለይ ወላይታ ቀጠና ቡድን ያለው ከወልዋሎ ዓዲግራት ዩኒቨርሲቲ 10 ሰዓት ያደርጋሉ ማለት ነው። ሐሙስ ኢትዮጵያ ቡና ከድሬዳዋ ከነማ ብርቱካናማዎቹ ሲገናኙ ቡናማዎቹ ከድሬዳዋ ከነማ ጠዋት 3 ሰዓት ተኩል ይገናኛሉ። አጼዎቹ ፋሲል ከተማ ደግሞ ከሀዲያ ሆሳዕና 9 ሰዓት ይገናኛሉ። መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ ከፈረሰኞቹ ጋር 12 ሰዓት ይገናኛሉ። የጣና ሞገዶቹ ባህር ዳር ከተማ ከመብራት ኃይል 9 ሰዓት ይገናኛሉ። ኢትዮጵያ ንግድ ባንክ ከመቻል 10 ሰዓት ሲገናኙ፣ እንዲሁም አዞዎቹ አርባ ምንጭ ከኢትዮጵያ መድህ የገብረ መድህን ኃይሌ ቡድን ቅዳሜ 9 ሰዓት ሲያደርግ ሐዋሳ ሀይቆቹ ከሲዳማ ቡና ቅዳሜ 12 ሰዓት ያደርጋሉ። የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥን ኢትዮጵያ መድን በ51 ነጥብ ይመራዋል። ሁለተኛ ደረጃ የተቀመጠው ባህር ዳር ከተማ ነው 40 ነጥብ አለው። ሶስተኛ ደረጃ ኢትዮጵያ ቡና 39 ነጥብ አለው። አራተኛ ደረጃ መቻል 38 ነጥብ አለው። አምስተኛ ደረጃ ሀዲያ ሆሳዕና 37 ነጥብ አለው። ስድስተኛ የጦና ነቦቹ ወላይታ ዲቻ 37 ነጥብ አላቸው። ሰባተኛ ኢትዮጵያ ንግድ ባንክ 35 ነጥብ አለው። ስምንተኛ አርባ ምንጭ 35 ነጥብ አለው። ዘጠነኛ ሲዳማ ቡና 35 ነጥብ አለው። አስረኛ ፈረሰኞቹ ቅዱስ ጊዮርጊስ የፋሲል ተካሌ ቡድን 34 ነጥብ ተቀምጧል። ኢትዮጵያ መድን የገብረ መድህን ኃይሌ ቡድን እንደሆነ እናውቃለን። ዘንድሮ እየገሰገሰ ነው ከወዲሁ። ሁለት ጨዋታዎችን አስር ጨዋታዎችን የሚያሸንፍ ከሆነ ሻምፒዮን ይሆናል። የጣና ሞገዶቹ ባህር ዳር ከተማ የደጋዳጋ ጊዜው ቡድን ግን ቀጣይ አሁን የሚያደርገውን ጨዋታ በቀጣይ ትኩረት አድርጎ ካልተጫወተ ለሻምፒዮንነቱ ኢትዮጵያ መድህን መቅረቡ አይቀርም። ኢትዮጵያ ቡና ጥሩ ነው። በተለይ የነፃነት ክብሬ ቡድን 39ኛ ደረጃ የተቀመጠ ድንቅ የሚባል ነው። የገብረ መድህን ኃይሌ መቻል ግን ሻምፒዮን ያህል ተጠብቆ ነበር። ነገር ግን አሁን ግን ጨዋታዎችን እያሻሻለ ከወዲሁ አራተኛ ደረጃ ላይ በ38 ነጥብ ተቀምጧል ማለት ነው። ዘንድሮ የአጼዎቹን ነው የምንመለከተው። የፋሲል ከተማ ለማለት ፈልጌ ነው 33 ነጥብ እዛው ነው 11ኛ ደረጃ የተቀመጡት። የውበቱ አባተ ቡድን ደካማ የሚባለውን እንቅስቃሴ ነው እያደረገ ያለ
ስለዚህ ከወዲሁ ውበቱ አባተ ይህን ደካማ ቡድን ቢልዲንግ አፕ እና የማጥቃትና የመከላከል ባህሪ የታይበትን ቡድኑ ፔንቴት አድርጎ ሰንጥቆ የማለት ችግር አለበት ቡድኑና ፋሲል ከተማ 33 ነጥብ ይዞ 11ኛ ደረጃ ላይ ተቀምጧል ማለት ነው። አሳፋሪ ውጤት ነው። 10ኛ ደረጃ ላይ የተቀመጠው ግን ቅዱስ ጊዮርጊስ ፈረሰኞች ናቸው። 34 ነጥብ አላቸው። የፋሲል ተካሊ ቡድን ማለት ቅዱስ ጊዮርጊስ ሁሌም ሻምፒዮን ቢሆን እናውቃለን። ለብዙ ዓመት ነው ሻምፒዮን የሚሆነውና ነገር ግን ውጤታማ አልሆነም። 10ኛ ደረጃ ላይ ተቀምጧል። 34 ነጥብ ተቀምጧል ማለት ነው። ወላይታ ዲቻን ስንመለከተው 17ኛ ደረጃ ላይ የተቀመጠው ሽሬ እንዳስላሴ ነው። 18 ነጥብ አለው። 18ኛ ደረጃ ላይ ወልዋሎ ዓዲግራት 11 ነጥብ አለው። 19ኛ ላይ የወልቂጤ ከተማ ነው። ወደ ከፍተኛ ሊግ ስለወረደ በቅጣት ምክንያት ምንም ነጥብ የሌለው ነው ማለት ነው። የኢትዮጵያ ፕሪሚየር ሊግ የሴቶችን የምንመለከት የኢትዮጵያ ፕሪሚየር ሊግ ሴቶች ደረጃን ለመመልከት ያህል ኢትዮጵያ ንግድ ባንክ 50 ነጥብ ነው። ከወዲሁ ሻምፒዮን መሆኑን 50 ነጥብ አለው። ሐዋሳ 50 ነጥብ አለው። የሚገርም ነው። ሁለቱም 50 ነጥብ አላቸው ማለት ነው። ተፈካካሪ ናቸው ንግድ ባንክ እና ሐዋሳ። ሶስተኛ ደረጃ የተቀመጠው ሲዳማ ቡና ነው 44 ነጥብ አለው። አራተኛ ደረጃ መቻል 39 ነው። የኢትዮጵያ ፕሪሚየር ሊግ ሴቶችን ግን ከንግድ ባንክ እና ከሐዋሳ ማን ሻምፒዮን ይሆናል የሚለው የብርሃኑ ግዘው ቡድን ለተከታታይ 4 ዓመት ሻምፒዮን የሆነበትን 3 ዓመት ሻምፒዮን ሆኗል። አሁን ደግሞ ለአራተኛ ዓመት ሻምፒዮን የሚሆነው 50 ይዘው ሐዋሳ እየተፈካከሩ ነው ማለት ነው። አራተኛ መቻል 39 ነጥብ አለው። አምስተኛ ድሬዳዋ 34 አለው። ስድስተኛ ልደታ 34 አለው። ሰባተኛ ኢትዮ ኤሌክትሪክ በኢትዮጵያ ፕሪሚየር ሊግ ሴቶች ውስጥ 32 ነጥብ አለው። ስምንተኛ አርባ ምንጭ 24 ነጥብ አለው። ዘጠነኛ ቦሌ ክፍለ ከተማ 22 ነጥብ አለው። አስረኛ ባህር ዳር ከተማ ጊዮኖቹ 21 ነጥብ አላቸው። ኢትዮጵያ ፕሪሚየር ሊግ ሴቶችን ዋዝቅጣ ለመመልከት ያህል አዲስ አበባ ከተማ 17 ነጥብ አለው። ቂርቆስ 17 ነጥብ አለው። 13ኛ ደረጃ ተቀምጧል። አዲስ አበባ ከተማ ያው 12ኛ ደረጃ ነው 17 ነጥብ አለው። 13ኛ ደረጃ የተቀመጠው ቂርቆስ ነው 17 ነጥብ አለው። 14ኛ ደረጃ ላይ ሃምበሪቾ 2 ነጥብ አለው። ቶፕ ስፖርት ሚዲያን ምርጫ አድርጋችሁ ከኛ ጋር ስለምትቀጥሉ እናመሰግናለን። ሰብስክራይብ እና እንዲሁም ደግሞ በቴሌግራምም በፌስቡክ ቻናላችንን ማግኘት ትችላላችሁ። እንደዚሁ ላይክ ማድረጋችሁን እንዳትረሱ እንላለን ማለት ነው ከወዲሁ። ሌላኛውን ጉዳይ ለመመልከት ያህል ከሀገር ውስጥ በተለይ የስፖርት ጉዳይ ነው። ይህ ጉዳይ ሽፋን አልተሰጠውም። በቀጣይ ዓመት ደግሞ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበሩ መቶ አለቃ ፈቃደ ማሞ በቀጣይ ከወዲሁ ሁኔታዎችን የምናመቻችበት ሁኔታ ይፈጠራል ብለዋል። ከሰሞኑን ከሌሎች ዲሲቲቪዎች ጋር አማራጮች ጋር ቢሆን ግን ለ2018 የኢትዮጵያ ፕሪሚየር ሊግ ውድድር ስምምነት አድርገን እንመጣለን ብለዋል ከሰሞኑ ማለት ነው። ስለዚህ ይህ ጥሩ ነገር ነው። በቀጣይ ዓመት እርግጠኛ ነኝ የኢትዮጵያ ፕሪሚየር ሊግ የቴሌቪዥን ሽፋን ተሰጥቶት ከቨር ተሰጥቶት እንደሚመለስ ተስፋ እናደርጋለን ማለት ነው። ከመሸጋገሪያ በኋላ ስንመለስ ደግሞ የእንግሊዝ ፕሪሚየር ሊግ ጨዋታዎችን የምንዳስስ ይሆናል። ተመልሰናል። ክብራትና ክብራን ቶፕ ሚዲያን ስፖርትን ሰብስክራይብ እና ላይክ ማድረጉት እንዳትረሱ ቤተሰቦቻችን ይሁኑ እንላለን። ፕሮግራሙን ገብረ መስቀል ያለው አፍሬት የትንትን ቆይታ እያደረኩ እገኛለሁ። 35 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ለመመልከት ያህል በተለይ የአረብ የሚደረግ ጨዋታ አለ። ማንቸስተር ሲቲ ከወልቭስ ይገናኛል። በተለይ ማንቸስተር ሲቲ ውጤት ይፈልገዋል። ምሽት 4 ሰዓት የሚደረግ ጨዋታ ነው። ቅዳሜ እንደዚሁ አስቶን ቪላ ከፉልሃም 8 ሰዓት ተኩል ቅዳሜ ሲገናኙ፣ ሌስተር ሲቲ ቀበሮቹ ከሳውዛምፕተን 9 ሰዓት ይገናኛሉ። ሁለቱም ወራጅ ቀጠና ገብተዋል። ስለዚህ ሁለቱም ለክብራቸው ሲሉ የሚጫወቱት ጨዋታ ይሆናል ማለት ነው። ኤቨርተን ከኢፕሲች እንደዚሁ 9 ሰዓት ቅዳሜ የሚያደርጉት ጨዋታ ነው። ኢፕሲችም ወርዷል ማለት ነው። ስለዚህ ኢፕሲቾች አይፈልጉትም። ኤቨርተን ግን ይህንን ውጤት ደረጃውን ለማሻሻል ይፈልገዋል ማለት ነው። አርሰናል ከቦርንማውዝ 11 ሰዓት ተኩል ሲደረግ፣ ብራይተን ከኒውካስትል እሁድ 10 ሰዓት የሚደረግ ጨዋታ ነው። በተለይ ለኒውካስትል ዩናይትድ ለኢዲሃው ወሳኝ ጨዋታ ነው። ኢዲሃው ከሳምባ ምች በሽታ ታሞ ነበርና ለሁለት ጨዋታዎች ያልነበረም። አሁን ግን ተመልሶ በቀደም ምን አይነት ውጤት እንዳስመዘገበ አይተናል። ስለዚህ ተመልሷል ማለት ነው። ስለዚህ ከጠንካራው ብራይተን ጋር በብራይተን ሜዳ የሚደረግ ጨዋታ ነው። እሁድ 10 ሰዓት ነው። አዝናኝ ጨዋታ ነው። ሌላው እሁድ የሚደረግ ጨዋታ ብሬንትፎርድ ከማንቸስተር ዩናይትድ እንደዚሁ 10 ሰዓት ሲደረግ፣ ዌስትሃም መዶሾቹ ከቶትናም ስፐርስ 10 ሰዓት ይደረጋል ቀን። ቼልሲ ከሊቨርፑል እንደዚሁ በጣም ትልቁ ጨዋታ ነው። ሻምፒዮኑ የ2024-25 ሻምፒዮን ሊቨርፑል ከቼልሲ ጋር የሚያደርገው ጨዋታ ይጠበቃል ማለት ነው። ይህንን ውጤት ቼልሲ በሜዳው ነው የሚያደርገው በስታንፎርድ ብሪጅ። ቼልሲ ለሻምፒዮንስ ሊግ በጣም ይፈልገዋል። ኢንዞ ማሬስካ ቡድን ጠንክሮ ይገባበታል የሚባለው ጨዋታ ነው። እሁድ 10 ሰዓት ተኩል የሚደረግ ጨዋታ ነው። ሌላኛው የመጨረሻ ጨዋታ የሚሆነው ክሪስታል ፓላስ ከኖቲንጋም ፎሬስት ነው። ፓላሶቹ ንስሮቹ ከኖቲንጋም ፎሬስት ጋር የሚያደርጉት ጨዋታ ሰኞ 4 ሰዓት የሚያደርጉት ጨዋታ ይጠበቃል። ክሪስታል ፓላስ አይተናል በኤፍኤ ካፕ አስቶን ቪላን 3 ጎል አስቆጥሮ እንዴት እንኩትኩቱን አውጥቶት ለፍጻሜ እንደደረሰ አይተናል። እና ኖቲንጋም ፎሬስት ጫካዎቹ ደግሞ ለአውሮፓ ሻምፒዮንስ ሊግ በጣም ይፈልጉታል። ስለዚህ በጣም ትልቅ ወደ 5-6 ቡድኖች ናቸው ለአውሮፓ ሻምፒዮንስ ሊግ የሚፈካከሩት ለቀጣይ ዓመትና
ስለዚህ ስለሚፈልጉት ሰኞ በጣም የሚያዝናና ጨዋታ ምሽት 4 ሰዓት ይደረጋል ማለት ነው። ሊቨርፑል ያው የ2024 እና 25 ውድድር ዘመን አሸናፊ ሆኗል። አርነ ስሎት ለመጀመሪያ ጊዜ መጥተው ሻምፒዮን አድርጎታል። ነገር ግን አርነ ስሎት እንዲህ ሲሉ ነበረ፣ ላላላላ ጀርገን ክሎፕ ብለው ሲያመሰግኗቸው ነበረ። አንፊልድ ከሊቨርፑል ለማለት ፈልጌ ነው። ከአንፊልድ ጀርባ ሜዳ ሊቨርፑል ውስጥ ሊቨርፑል ከተማው በቀይ ሜዳ እንዲህ ስትለቀለቅ እንደነበር ክብራትና ክብራን አይታችኋል። ቀይ ሜዳ እና ቀይ ቀለም እና ቀይ ፊኛዎች ሜዳው ሲያስቸግሩ ነበር አይደል? በተለይ ዳኛውንም ጨምር እና ምን ሊቨርፑሎች ሻምፒዮን የሆኑበትን መንገድ አይተናል። እና ሊቨርፑሎች ሲናገሩ ነበር የምንጊዜ ተቀናቃኛቸው ማንቸስተር ዩናይትድ እንደሆነ ይታወቃል። ማንቸስተር ዩናይትድ 20 ዋንጫዎችን አንስቷል። ሊቨርፑል 19 የነበሩት አሁን እኩል ሆነዋል ማለት ነው። እናስታውሳለን ማነው የማንቸስተር ዩናይትድ አሰልጣኝ በነበሩበት ሰዓት ለማለት ፈልጌ ነው፣ ፈርጉሰን በነበሩበት ሰዓት ለማለት ፈልጌ ነው። እንዲህ ሲሉ ነበር ፈርጉሰን እኔ እያለሁ ሊቨርፑሎች በተለይ ዋንጫ ያነሱም ሲሉ ነበር። እውነትም እሳቸው በነበሩበት ሰዓት ዋንጫ አላነሱም። ነገር ግን እሳቸው በወጡ ከብዙ ዓመት በኋላ ከ2 ዓመት ከ3 ዓመት በኋላ ይመስለኛል ቆይተው ነው ሊቨርፑሎች ዋንጫ ያነሱ። ከብዙ ዓመት በኋላ ቆይተው ሊቨርፑሎች ዋንጫ አነሱ። ከዚያ በኋላ እስካሁን ድረስ አሁንም ሊቨርፑል ዋንጫ ሲያነሳ ማንቸስተር ዩናይትድ ዋንጫ አላነሳም እና ምን ያህል 20 ዋንጫ እንደደረሱ ይታወቃል። እና ሊቨርፑል ዘንድሮ ውድድሩ በጥሩ ሁኔታ ነው የጨረሰው። 2 ጨዋታዎች ብቻ ነው የተሸነፈው፣ ሌላውን በሙሉ ያሸንፋል። በተለይ የሁለቱ ጨዋታ በጣም አዝናኝ ነበር። የ12 ሰዓት ተኩል ጨዋታ ቶትናምን 5-1 ቶትናምን ፍስርሱን ያወጡበት ጨዋታ መሐመድ ሳላህ ጎል አስቆጥሯል። እንደዚሁ ጥሩ ጎሎች እና ማካሊስተር ከርቀት አክሮ የመታት ጎል ያስቆጠራት ጎል ሁሉ በጣም ድንቅ የምትባል ነበረችና የሚገርም ነበርና ለማንኛውም ከዚህ በኋላ ሻምፒዮን ሊቨርፑል እያልን እስከ ቀጣይ ዓመት እንጠራለን ማለት ነው። ስለዚህ የ2024/25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የውድድር ዘመን አሸናፊ ሊቨርፑል ሆኗል ማለት ነው። ስለዚህ ሻምፒዮን ሊቨርፑል እያልን እንጠራለን ማለት ነው። ለማንኛውም የ2024/25 የደረጃ ሰንጠረዥ የእንግሊዝ ፕሪሚየር ሊግ ለመመልከት ያህል ሻምፒዮን ሊቨርፑል በ82 ነጥብ ይመራዋል። አንደኛ ደረጃ ነው። ሁለተኛ ደረጃ አርሰናል ነው። ዘገነርስ መድፈኞች 67 ነጥብ ይዘው ተቀምጠዋል። ሶስተኛ ደረጃ ላይ ኒውካስትል 62 ነጥብ አለው። የሚገርም ነው። ኒውካስትል ግን ይገርመኛል። የኢዳ ቡድን 62 ነጥብ ይዞ ተቀምጠው ሶስተኛ ደረጃ። አራተኛ ደረጃ የተቀመጠው ማንቸስተር ሲቲ ነው። የፔፕ ጋርዲዮላ ቡድን 61 ነጥብ አለው። አምስተኛ ደረጃ ቼልሲ 60 ነጥብ አለው። ስድስተኛ ደረጃ ኖቲንግሃም ፎሬስት 60 ነጥብ አለው። ሰባተኛ ኢፕስዊች 57 ነጥብ ማነው ይቅርታ አስቶን ቪላ ኢፕስዊች አለው። አስቶን ቪላ 57 ነጥብ ይዞ ሰባተኛ ደረጃ ተቀምጧል። ወራጅ ቀጠናው ታውቋል። የእንግሊዝ ፕሪሚየር ሊግ የወረዱት 3 ክለቦች ናቸው። 18ኛ ኢፕስዊች 21 ወርዷል። ቀጣይ ዓመት አናየው። 19ኛ ቀበሮቹ ሌስተር ሲቲ 18 ነጥብ ነው አናየው። 20ኛ ሳውዛምፕተን 11 ነጥብ ወራጅ ቀጠና ናቸው። ከዚህ ላይ ለማስተዋወስ ሌስተር ሲቲ ስለ ጂሚ ቫርዲ ነው የምናነሳው። ሌስተር ሲቲ ነበርና አሁን በ36 ዓመቱ እንደሚለያይ ተነግሯል ማለት ነው። ታሪካዊም ተጫዋች ነው። በሌስተር ሲቲ የመጀመሪያውን የፕሪሚየር ሊግ ዋንጫ የእንግሊዝ ፕሪሚየር ሊግ ዋንጫ አንስቷል፣ እናስታውሳለን። በጣም የሚወዱት ታማኝ አገልጋያቸው ነው ማለት ይቻላል። አሁን ግን ለያለው ብለዋል ማለት ነው። የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪው መሐመድ ሳላህ 28 ጎል አለው። የሚገርመው ነገር ከኋላ ተነስቶ የመጣው አሌክሳንደር ኢዛክ ኤርትራዊ ዝርያ ያለበት የኒውካስትል ተጫዋች ድንቅ ተጫዋች ነው። በጣም ዘንድሮ የሚያስቆጥራቸው ጎሎች ሁሉ ድንቅ ናቸው። 22 ጎል አለው። ሃላንድ ከማንቸስተር ሲቲ 21 ጎል አለው ማለት ነው። 34ኛ ሳምንት የስፔን ላሊጋን ለመመልከት ያህል ክብረትና ክብራን ራዮ ቫልካኖ ከጊታፌ ምሽት 4 ሰዓት ይጫወታሉ። እንደዚሁ አላቬስ ከአትሌቲኮ ማድሪድ 9 ሰዓት ይጫወታሉ። ቅዳሜ በተለይ ዲያጎ ሲሞኒ ቡድን አትሌቲኮ ማድሪድ ውጤቱ ይፈልገዋል። ቪያሪያል ከኦሳሱና 11 ሰዓት ከሩብ፣ ላስ ፓልማስ ከቫሌንሺያ 1 ሰዓት ተኩል ሲጫወቱ፣ እንደዚሁ ሪያል ቫላዶሊድ ከባርሴሎና 4 ሰዓት፣ ሪያል ማድሪድ ከሴልታ ቪጎ 9 ሰዓት። በተለይ ሪያል ማድሪድ ይህን ውጤት ይፈልገዋል። ካሸነፈ እንደዚሁ በጣም የሚፈልገው ወደ መሪነት ለመምጣት ለመጠቃት ከባርሳ ጋር ለመፈካከር ማለት ነው። ስለዚህ የአንቸሎቲ ቡድን ለማሸነፍ ይገባል ማለት ነው። ሲቪያ ከሌጋኔስ 11 ሰዓት ከሩብ፣ ኢስፓኞል ከሪያል ቤቲስ 1 ሰዓት ተኩል ምሽት፣ ሪያል ቫላዶሊድ ከአትሌቲኮ 4 ሰዓት፣ ጂሮና ከማዮርካ 4 ሰዓት እሁድ የሚደረጉ ጨዋታዎች ናቸው። ካርሎ አንቸሎቲ ከወዲሁ ይለቃሉ ተብሏል። ምክንያቱም ይታወቃል ሪያል ማድሪዶች አይታገሱም እና ፍሎሬንቲኖ ፔሬዝ በእንዲህ ዓይነት ጉዳይ እንደውም አይታገሱም። ከሰሞኑን አንድ ጉዳይ ተነስቶ ነበረ። የኮፓ ዴላሪ ጨዋታ ተደርጎ ነበረ እና የባርሳና የሪያል ማድሪድ ጨዋታ ተደርጎ ስለነበረ በዚያ ጨዋታ 3-2 ነበረ ባርሴሎና ያሸንፈውና አንድ ነገር ተነስቶ ነበር። ሪያል ማድሪዶች ይህን ጨዋታ እናደርግም ከዳኛ ጋር ባለባቸው ችግር ይህን ጨዋታ እናደርግም ሲሉ ነበረ። እንደውም ዳኛው ልጅን መንገድ ላይ የሪያል ማድሪድ ደጋፊዎች ልጆች ናቸው ተማሪዎች አባት ሌቫ ነው ብሎት ምን ያህል ስሜት ውስጥ ገብቶ እንደነበር ሲያለቅስ እንደነበር አይተናል።
ዳኛውና ከዛ በኋላ እያለቀሰም ጭምር መግለጫ ለመጀመሪያ ጊዜ እንደውም ዳኛኛ መግለጫ ሲሰጥ ለመጀመሪያችን ማለት መግለጫም ጭምር ሲሰጥ ነበርና ምናልባት ከዛ በኋላ እንደውም ሪያል ማድሪዶች ዳኛ አይዳኝም ሲሉ ነበር። የቫር ዳኞች ግን አጎንነን ሲሉት ነበርና ሲያግዙት ነበር። በኋላ ጨዋታውን እንደጨረሱ ዳኛ ከጨረሰ በኋላ አይተናል። ሮድሪጎ በረዶ ሁሉ ሊወረውርበት በጣም ሲገለገል ነበርና ቅጣት ይጠብቀዋል ከወዲሁ። ቅጣቱን አሁን የምናየው ይሆናል፣ ቀጣይ ምን እንዳሰየው ይሆናል ማለት ነው። እና በዚህ ጉዳይ ላይ ብዙ ነገሮች ሲነሱ ነበርና ከዳኞች ጋር በተያያዘ የሚገርም ነው። የዳኛ ግን ሞራል ተነክቷል እያለም ጭምር ነበርና ለቀጣይ እንኳን ሞራል ተነክቷል ሲነበር ፊዮረንቲኖ ፔሬዝ ራሳቸው 2023 ላይ እንደዚሁ ከባርሳ ጋር ባደረግነው ጨዋታ ላይ ቅሌት ተገኝቶበታል ነው የሚባለው። እውነትም ቅሌት ግን የተወሰነ ቅሌት አለበት ነው የሚባለው ዳኛውና ከዛ ጋር በተያያዘ አሁንም እንከሰዋለን እያሉ ነው። ስለዚህ ውዝግቡ ቀጥሏል በዳኛውና በሪያል ማድሪድ በክለቡ በኩል ነው። ክለቡ ግን ዘንድሮ ጤነኛ ክለብ አይደለም። ሪያል ማድሪድ አሁን ኮፓ ዴል አጥቷል፣ ሻምፒዮንስ ሊግ ውጭ ሆኗል። አይተናል አርሰናል እንዴት አድርጎ ፍርስርሱ እንዳወጣው ማድሪድ ደጋፊዎች ራሱ ስሜት ውስጥ ገብተዋል። የኪሊያን ምባፔ ጉዳይ ራሱ አሁን አጣብቂኝ ውስጥ እየገባ ነው። ሌሎችም ጭምር ነው ቪኒሲየስ ጁኒየር ጁዲ ቤሊንጋም በጣም ስኬታማ አይደሉም እና አሁን የቀራቸው ብቸኛ ተስፋ ደግሞ ላሊጋ ነው። ላሊጋውን ቢሆን የሚቀመስ አይደለም። 3 ጨዋታዎች ምናምን ነው ኦልሞስት የቀሩት። ስለዚህ ባርሴሎና ነው የሚመራው። እንደውም ጭራሽ አሁን ያሸንፈው ባርሴሎና እንኳን አቻ ቢወጣም እንኳን እጅግ በጣም አስቸጋሪ ነውና ዘንድሮ የሃንቲ ፍሊክስ ቡድን ባርሴሎና ግን የሚገርም ነው። ኮፓ ዴል ሬይን አነሳ፣ የስፔን ሱፐር ካፕን እንደዚህ ሻምፒዮና የሚባለውን ጭምር አንስቶታል። 4 ዋንጫ ነው አላማው። አሁን የቀረው ላሊጋ እና ሻምፒዮንስ ሊግ። በሻምፒዮንስ ሊጉ ጠንካራ ዛሬ ጨዋታ ያደርጋል ምሽት ከኢንተር ሚላን ጋር ዛሬ የሚያደርገው ጨዋታ የሚጠበቅ ነው። ክብራት እና ይጠበቃል እና 2 ዋንጫ አንስቷል። ሁለቱን የሚያነሰው ከሆነ 4 ነው። ከዚያ በኋላ ደግሞ የዓለም የክለቦች ደግሞ እንደገና ደግሞ ሳውዲ አረቢያ የሚደረገው ደግሞ አለ። ካነሳ 5 ዋንጫ ያነሳል ማለት ነው ባርሴሎና እና ዘንድሮ ድንቅ ነው በጣም ባርሳ ፊት ራፊኒያ በጣም ድንቅ የሚባል ነው። የላሚን ያማል ውጤትና የሌቫንዶስኪ ዘንድሮ ኮከባቸው በጣም የሚገርም ነው። የሚያስቆጥርበት እኮ እንደው ለሻምፒዮንስ ሊግ ላለበት ጨዋታ ለዛሬው አሳርፈውታል እና በጣም የሚገርም ቡድን ነውና በጣም ባርሴሎና ዘንድሮ በጣም ጥሩ ቡድን ተመስርቷልና ለካታሎኒያ ዘንድሮ ውጤታማ ሆነዋል። ባርሳና አምና ቆዝሞ ነበር፣ አንገታቸውን ደፍተው ነበር። ሪያል ማድሪድ ነበር አይደል አምና ስኬታማ የነበረው። ዘንድሮ ደግሞ የባርሴሎና ተራ ሆኗልና በጣም እየዘነጡበት ጭፈራቸው ሁሉ ያምራል። የሚጨፍሩት ጭፈራ ሁሉ በጣም ደስ ይላል። ባርሳ ዘንድሮ እጣት የሚያስቆረጥምና እጅ የሚነሳ ዝግጅቶችን አድርጎ ሻምፒዮን የመሆኑ ደግሞ የስፔን ላሊጋ ጭራሽ ሻምፒዮን ለመሆን ደግሞ እየተንደረደረ ያለ ቡድን ነው ማለት ነው። ለማንኛውም ግን እነዚህን ጨዋታዎችን ታያላችሁ። ለማንኛውም ሪያል ቫላዶሊድ ጋር ነው ወራጅ ቀጠና ነው ያለው። ሪያል ቫላዶሊድ ከሱ ጋር የሚያደርገው ነው ባርሴሎና ከሜዳው ውጭ ነው የሚያደርግ ባርሴሎና ከሪያል ቫላዶሊድ ጋር 4 ሰዓት የሚያደርገው ጨዋታ ነው። ስለዚህ ሪያል ማድሪድን ባርሳም ያሸንፋል ተብሎ የሚጠበቁ ጨዋታ ነው። ባርሳ እዚህ ላይ ነጥብ ከጣለ ሪያል ማድሪድ 3 ነጥብ የሚያሳካ ከሆነ በአንድ ነጥብ ነው የሚለያዩት። ባርሳ ጫና ሊገባ ይችላል፣ ነገር ግን አያሰገውም። ይህን ጨዋታ ካሸነፈ ግን ከዚህ በኋላ የሚያሰገው ነገር አይኖርም። ለማንኛውም የደረጃ ሰንጠረዥ ስፔን ላሊጋ ለመመልከት ያህል ባርሴሎና በ76 ነጥብ ደረጃ ይዞ አንደኛ ደረጃ ተቀምጧል። ሁለተኛ ደረጃ ሪያል ማድሪድ 72 ነጥብ አለው። ስለዚህ ነጥብ ልዩነታቸው 4 ነጥብ ነው። ሶስተኛ ደረጃ ላይ አትሌቲኮ ማድሪድ 66 ነጥብ አለው። አራተኛ አትሌቲኮ ክለብ 60 ነጥብ አለው። አምስተኛ ቪያሪያል 55 አለው። ስድስተኛ ሪያል ቤቲስ 54 አለው። ሰባተኛ ሴልታ ቪጎ 46 አለው። ወራት ነጥብ ለመመልከት ያህል 18ኛ የተቀመጠው ላስ ፓልማስ 32 ነጥብ አለው። 19ኛ ደረጃ ላይ ሌጋኔስ 30 ነጥብ አለው። 20ኛ ደረጃ ሪያል ቫላዶሊድ 16 ነጥብ አለው። ወደ ወራጅ ቀጠና የመውረዱ ጥርጥር የሚቀር ነው ማለት ነው። ሌላው የምንመለከተው ጉዳይ የጀርመን ቡንደስሊጋ ነው። 32ኛ ሳምንት የጀርመን ቡንደስሊጋ ይደረጋል። እንደዚሁም የአርብ አንድ ጨዋታ ይደረጋል። ሀዴኒየም ከቦሃም ጋር የሚደረግ ነው። ቅዳሜ ከሙንቹግላድባክ ከፍራይበርግ፣ ኡኒየን በርሊን ከወርደር ብሬመን፣ አርቢ ሊቢዚንግ ከባየር ሙኒክ ይህ ይደረጋል። አርቢ ሊቢዚንግ ከባየር ሙኒክን እንመልከት። ከዚህ ጨዋታ ላይ ባየር ሙኒክ 1 ነጥብ ካገኘ ሻምፒዮን ይሆናል። የሚያሸንፈው የማቻ የሚሆን ከሆነ ያሸንፋትን ሻምፒዮን ይሆናል። ባየር ሙኒክ ለ33ኛ ጊዜ ሻምፒዮን ይሆናል ማለት ነው። የካባዲ ቡድን ነገር ግን እዚህ ላይ አንድ ነገር እናንሳ። ሃሪኬን ሳምንት ዕለት 5 ቢጫ አይቶ ነበረ እና በዚህ በቡንደስሊጋ ሕግ መሰረት ቀጣይ ሳምንት አይሰለፍም እና ሃሪኬን የመጀመሪያ ዋንጫው ነው። ለምንድን ነው እንደ እንግሊዝ ፕሪሚየር ሊግ መሆን አለበት ሕጉ? ስለዚህ እኔ ለምንድን ነው የማልሰለፈው? ይስተካከል በቀጣይ ብሎ አስተያየቱን ሰጥቷል ማለት ነው። በቡንደስሊጋው በነበረው ቴሌቪዥን ቆይታ ማለት ነው። ሌላው ሲቲ ፓውል ከስቱትጋርት የሚደረጉ ጨዋታዎች ናቸው ማለት ነው። እነዚህ ናቸው ማለት ነው። ቦሩሲያ ዶርትመንት እሁድ ቦሩሲያ ዶርትመንት ከወልስበርግ፣ ኦግስበርግ ከሆልስቴን፣ ፍራይበርግ ከሊቨርኩሰን፣ ሜንዝ እና ከፍራንክፈርት ኢንትራክት ፍራንክፈርት እንደዚሁ የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። የጀርመን ቡንደስሊጋን ባየር ሙኒክ በ75 ነጥብ ይመራዋል። ባየር ሊቨርኩሰን 67 ነው። ባየር ሙኒክ ከዚህ 1 ነጥብ ካገኘ ወይም ያሸንፍ ከሆነ
ሻምፒዮን ይሆናል ማለት ነው። ሶስተኛ ደረጃ የተቀመጠው ፍራይበርግ ነው 55 ነጥብ አለው። አራተኛ ደረጃ ላይ ማነው ይቅርታ ኢንትራክት ፍራንክፈርት 55 ነጥብ አለው። አራተኛ ፍራይበርግ 50 ነጥብ አለው። አምስተኛ አርቢ ሊዚንግ 49 አለው። ስድስተኛ ቦሩሲያ ዶርትመንት 48 አለው። ሰባተኛ ደረጃ ላይ ሜንስ 47 አለው። 18ኛ ላይ ሃደኔም 25 ነጥብ አለው። 19ኛ ደረጃ ላይ ሆልስቲን 22 ነጥብ አለው። 20ኛ ደረጃ ላይ ቦም 20 ነጥብ ተቀምጠዋል። እንግሊዛዊ ኮከብ ሃሪ ኬን 24 ነጥብ ይዞ በጀርመን ቡንደስሊጋ ከፍተኛ ጎል አስቆጣሪ ሆኗል ማለት ነው። ጣሊያን ሴሪያ ኤ 35ኛ ሳምንት ጨዋታዎች እንደዚሁ ይደረጋሉ። ቶሪኒዮ ከቬንዛ፣ ሊቼ ከናፖሊ ሲደረጉ፣ ኢንተር ሚላን ከላስ ቬሮና የሚደረጉ ጨዋታዎች ናቸው። በተለይ ሊቼ ከናፖሊ የሚያደርጉት ጨዋታ የሚጠበቅ ነው። የጣሊያን ሴሪያ አዲስ መሪ አግኝቷል። ናፖሊ ለማለት ፈልጌ ነው። ኢምፖሊ ከላዚዮ እሁድ እንደዚሁ ይደረጋሉ። ሞንዛ ከአትላንታ፣ እንደዚሁ ደግሞ ሮማ ከፊዮሬንቲና፣ ቦሎኛ ከጁቬንቱስ እና ጂኖዋ ከኤሲ ሚላን የሚያደርጉት ጨዋታ ሰኞ የሚጠበቅ ይሆናል ማለት ነው። በተለይ ሮማ ኢንተር ሚላን አሸንፎ ነው የመጣው። ከፊዮሬንቲና ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል። የጣሊያን ሴሪያ አዲስ መሪ አግኝቷል። ኢንተር ሚላን ነበር ሲመራው የነበረ፣ ነገር ግን በሮማ በመሸነፉ ምክንያት ማለት ነው ሁለት ናፖሊ 74 ነጥብ ይዞ አንደኛ ደረጃ ይዞ ተቀምጧል። ሁለተኛ ኢንተር ሚላን 71 ነጥብ አለው። ስለዚህ ናፖሊ የዋንጫ ግስጋሴውን እያሳመረ ነው ማለት ነው። የሚገርም ነው። ኢንተር ሚላን ግን ለሻምፒዮንስ ሊግም እንዳንል ዛሬ ከባርሳ ጋር ትልቅ ፈተና አለው። በቀጣይ ደግሞ በባርሳ ሜዳ ነው። ስለዚህ ኢንተር ሚላን ባዶን እንዳይቀር ያሰጋል። ምክንያቱም ኮፓ ድላ ባንድ ነው የጣሊያን ዋንጫም ወድቋል፣ እንደዚህ ተሰናብቷል። እና ምንድነው አሁን የሚቀረው? ኢንተር ሚላን ጥሩ ቡድን ነበር አይደል የሚባለው። አሁን ደግሞ ይሄን አሳልፎ ሰጥቷል። ሴሪኤውን ደግሞ እየመሩ ያለው ናፖሊ ነው። 74 ነጥብ ይዟል። ሉካኩ ያለበት መቼም ዋንጫ ያጣም ሉካኩ እና የሚገርም ነው። አንደኛ ደረጃ ተቀምጧል 74 ነጥብ ይዞ። ሁለተኛ ደረጃ ኢንተር ሚላን 70 ነጥብ አለው። ሶስተኛ ደረጃ አትላንታ 65 አለው። አራተኛ ደረጃ ጁቬንቱስ አረጋግጦች 62 ነጥብ አላቸው። አምስተኛ ቦሎኛ 60 ነጥብ አለው። ስድስተኛ ሮማ 60 ነጥብ አለው። ሰባተኛ ላዚዮ 60 ነጥብ አለው። 18ኛ ቬንዛ 25 ነጥብ አለው። 19ኛ ኢምፖሊ 25 ነጥብ አለው። 20ኛ ሞንዛ 15 ነጥብ ይዞ ተቀምጧል ማለት ነው። ሬቲጎ ከአትላንታ 24 ጎል ይዞ ከፍተኛ ጎል አስቆጣሪ ይዞ ይመራል ማለት ነው። እጅግ በጣም የሚገርም ተጫዋች ነው ሬቲጎ። 33ኛ ሳምንት ፈረንሳይ ሊግ 1 ጨዋታዎችን ነው የምናየው። በተለይ እነዚህ ጨዋታዎች ሲደረጉ ሌላኛው ኒስ ከሬምስ አረብ 3 ከ45 ይደረጋል። ስታስበርግ ከፒኤስጂ ቅዳሜ፣ እንደዚሁ ቱልስ ከስታሪየን፣ ሴንት ኤቲየን ከሞናኮ፣ እንደዚሁ ናንትስ ከአንገርስ፣ ብረስት ከሞንቲፖሬር የሚደረጉ ጨዋታዎች ናቸው ማለት ነው። እንደዚሁ ኦሎምፒክ ሊዮን ከሌንስ፣ ኦግዥር ከሊግ ሃቬር፣ ሊል ከማርሴይ የሚደረጉ 33ኛ ሳምንት የፈረንሳይ ሊግ 1 ጨዋታዎች ናቸው ማለት ነው። የፈረንሳይ ሊግ 1 ይታወቃል። ፓሪስ ሴንት ጀርመን ሻምፒዮን ሆኗል። ከወዲሁ 78 ነጥብ አለው። ስለዚህ ሻምፒዮን ሆኗል። ነገ ከአርሰናል ጋር የሚያደርገው የሻምፒዮንስ ሊግ ውድድር ቀለል አድርጎ ይጫወታል ማለት ነው። ዘና ብሎ የሚጫወተው ጨዋታ ነው ማለት ነው። ሁለተኛ ደረጃ የተቀመጠው ማርሴይ ነው 58 ነጥብ አለው። ሶስተኛ ደረጃ ሊል 56 ነጥብ አለው። አራተኛ ደረጃ ሞናኮ 55 ነጥብ አለው። አምስተኛ ደረጃ ሊዮን 54 ነጥብ አለው ማለት ነው። ወላጅ ቀጠና የፈረንሳይ ሊግ 1 ላይ 16ኛ ደረጃ የተቀመጠው ሊ ሃቬር ነው 28 ነጥብ አለው። 17ኛ ደረጃ ላይ ሴንት ኢቲኤን 27 ነጥብ አለው። 18ኛ ደረጃ ላይ ሞንቴፕሬን 16 ነጥብ ይዞ ተቀምጧል ማለት ነው። ኡስማን ዴምቤሌ 21 ጎል ይዞ ድንቅ ተጫዋች ነው። ነገ በቻምፒዮንስ ሊግ የምናየው ይሆናል። ከፓሪስ ሴንት ጀርመን 21 ጎል ይዞ ተቀምጧል ማለት ነው። ሌላው የአውሮፓ ሌላው በመጨረሻ ክብራትና ክብራን ዛሬ የምናየው ዛሬ የሚደረግ ጨዋታ የአውሮፓ ቻምፒዮንስ ሊግ 1 ተጠባቂ ጨዋታ አለ ማለት ነው። ዛሬ በተለይ በጣም ትልቅ ጨዋታ ይደረጋል በአውሮፓ ሻምፒዮንስ ሊግ ለማለት ፈልጌ ነው። ኢንተር ሚላን ከባርሴሎና የሚያደርጉት ጨዋታ የሚጠበቅ ይሆናል። በኢንተር ሚላን የሚደረግ ሜዳ ነው። በጣም ከባዱ ጨዋታ የሻምፒዮንስ ሊግ ጨዋታ ነው ዛሬ የሚደረገው ማለት ነው። ኢንተር ሚላን ከባርሴሎና። ስለዚህ ዛሬ ኢንተር ሚላን ምን ያህል ብቃቱን ውጤቱን ያሳያል የሚለው የሚያስደፍር ይሆናል። በሻምፒዮንስ ሊግ ግን ኢንተር ሚላን ጠንካራው ባየር ሙኒክን አሸንፎ ነው የመጣ፣ ቀላል አይደለም። በሜዳው የሚያደርገው ጨዋታ ነው። ስለዚህ ለባርሴሎና ዛሬ ፈተና ነው የሚሆንበት ለአንቲ ፍሊክስ ቡድን። ባርሳ ግን ዛሬ ሁሉንም ነገር ደሙን ሰጥቶ የሚጫወትበት ጨዋታ ነው የሚሆነው። ምክንያቱም ቀጣይ ደርሶ መልስ የሚሆነው በሜዳው በራሱ በሉካምፕ የሚደረግ ጨዋታ ነው። ያኔ ደጋፊውን ቅውጥ ብሎ ነው የሚገባው ማለት ነው። ክብራትና ክብራን። ስለዚህ ዛሬ ኢንተር ሚላን እና ባርሴሎና የሚያደርጉት ጨዋታ የሁለቱ ጨዋታ ምሽት 4 ሰዓት ይደረጋል። ይህንን ጨዋታ ደግሞ በኤፍኤም 97.1 በቀጥታ ስርጭት ምሽት 4 ሰዓት ላይ የምትከታተሉት ይሆናል ማለት ነው። ነገ ሌላኛው የአውሮፓ ቻምፒዮንስ ሊግ 1 ጨዋታ ይደረጋል። አርሰናል በሜዳው ከፓሪስ ሴንት ጀርመን ጋር የሚያደርጉት ጨዋታ ይጠበቃል። ሚካኤል አርቴታን ከፓሪስ ሴንት ጀርመን 1 ጨዋታ ይደረጋል። ሚካኤል አርቴታ ከኢምሬ የሚያደርጉት ጨዋታ ነገ ይጠበቃል። በተለይ ቫሪያን
ቫቲያን የሚባል ተጫዋች አላቸው። በጣም የሚያጠቃ አዝቅጦ የሚጫወት የፓሪስ ሰንት ጀርመን እና ነገ አስፈሪ ነው። ኦስማን ዴምቤሌም ጭምር ያሉበት ነውና በጣም አስፈሪ እነዚህ ሰርጂዮ ጎንዛሌዝን የመሳሰሉ ተጫዋቾች ያሉበት ነውና ማን ነው ፓሪስ ሰንት ጀርመን። ስለዚህ ነገ ይቅርታ ሰርጂዮ ጎንዛሌዝ ሳይሆን ሰርጂዮ ራሞስ ነው። ራሞስ የድሮ አይደለም፣ ሰርጂዮ ራሞስ ሌላ ነው እና ያኛው ራሞስ ሳይሆን ይሄኛው ጎንዛሌን ራሞስን ለማለት ፈልጌ ነው። ጎንዛሎ ራሞስ ነገ በጣም ትልቅ ጨዋታ የሚያደርጉት ጨዋታ ነው ከፓሪስ ሰንት ጀርመን ጋር። የሳምንት ትልቁ ተጠባቂ ጨዋታ እንደዚህ የአውሮፓ ቻምፒዮንስ ሊግ ነገ ይደረጋል ማለት ነው። ነገር ግን ከዚህ አኳያ አርሰናል ከመጣበት አኳያ አንጻር ደግሞ ፓሪስ ሰንት ጀርመን በጣም ከባድ ጨዋታ ነው። ይሄ ነው ብለን አስተያየት አንችልም። ነገር ግን ሪያል ማድሪድ ነው ጥሎ የመጣው። አርሰናል ቻምፒዮንስ ሊጉን አጥብቆ ይፈልገዋል። ለማንኛውም ነገ መድፈኞቹ ገነርስ በሜዳቸው በኤሚሬትስ በደጋፊያቸው የሚያደርጉት ጨዋታ የሚጠበቅ ይሆናል ምሽት 4 ሰዓት ማለት ነው። ይህም ጨዋታ በኢቲኤም 97.1 ነገ የሚተላለፍ ይሆናል ማለት ነው። ባህር ዳር ላላችሁ ክብራትና ክብራን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተከታታዮች ደግሞ በ104.7 የሚተላለፍ ይሆናል ማለት ነው። ይህ ፕሮግራም ሁለቱም የሻምፒዮንስ ሊግ ጨዋታዎች ይተላለፋሉ ማለት ነው። እንደዚሁ የአውሮፓ ሊግ ጨዋታዎች የግማሽ ፍጻሜ ጨዋታዎች አንደኛ ዙር ሐሙስ ይደረጋሉ። አትሌቲክ ክለብ ከማንቸስተር ዩናይትድ ከሮማን አሞሪም ማለት ነው 4 ሰዓት ይደረጋል ሐሙስ። ቶትናም ከቦርዶ 4 ሰዓት የሚደረግ ጨዋታ ነው። በተለይ ማንቸስተር ዩናይትድ የአውሮፓ ሊግን ቀለል አድርጎ ነው አንጫወታቸው ሌሎን አቻወቶ ሌሎን አሸንፎ ነው የመጣ። ቀለል አድርጎ በጣም ይፈልገዋል። አትሌቲክ ክለብ ረጋችን በጣም ጠንካራ ነው። የስፔን ክለብ ነው። በጣም ጠንካራ ኢናኪ ዊሊያምስ ያሉበት ቡድን ነው። በጣም ጠንካራ የሚባለውን አትሌቲክ ክለብ ነው የምንመለከተው እና ማንቸስተር ዩናይትድ ጋር ምሽት 4 ሰዓት የሚያደርጉት ጨዋታ የሚጠበቅ ይሆናል። ቶትናም እንደዚሁ አሰልጣኙን ያሰናብታል ተብሎ ነው የሚጠበቀው። ኮግሉ ይሰናበታል ተብሎ ነው የሚጠቀስ። ምክንያቱም ደግሞ 5-1 አይታችኋል። በኒውካስትል ሊቨርፑል 5-1 ነው ያፈራረሰው ከቦርዶ ጋር። ስለዚህ ኤሮፓ ሊግ ያለችው ብቸኛ ተስፈኛ ነው። ስለዚህ ምሽት 4 ሰዓት የሚያደርጉት ጨዋታ ይጠበቃል። ደርሶ መልሱም እንደዚሁ የሚገናኙበት ጨዋታ የሚጠበቅ ይሆናል ማለት ነው። ኮንፈረንስ ሊግ እንደዚሁ ግማሽ ፍጻሜ ጨዋታ ይደረጋል። ዱርጋርዳን ማነው ቸልሲ ከዱርጋርዳን የሚያደርጉት ጨዋታ ምሽት 4 ሰዓት ይጠበቃል ሐሙስ። ፊዮሬንቲና ከሪያል ቢቲስ እንደዚሁ የሚያደርጉት ጨዋታ ምሽት 4 ሰዓት የሚጠበቅ ይሆናል። ቸልሲ ይህንን ውጤት አጥብቆ ይፈልገዋል። በነገራችን ላይ ኮንፈረንስ ሊጉን ቀለል አድርጎ ያነሳዋል ከሚባሉት ውስጥ አንዱ ቸልሲ ነው። ስለዚህ ቀለል አድርጎ ነው እያሸነፈ ነው የመጣው። 2 ሽንፈቶች ብቻ ነው ያሸንፈውና ስለዚህ ከዱርጋርዳ ጋር ነገ ምሽት 4 ሰዓት ያደርጋል። ፊዮሬንቲናም እንደዚሁ ከሪያል ቤቲስ 4 ሰዓት የሚያደርጉት ጨዋታ የሚጠበቅ ይሆናል። ክብራትና ክብራን ቶፕ ስፖርት ሚዲያን ዩቲዩብ ላይክ እና ሳብስክራይብ እና ኮሜንት ማድረጋችሁ እንዳትረሱ። የዛሬውን ፕሮግራም ገብረ መስቀል አብሬያችሁ እየተለተን ቆይታ አደረኩኝ። ሳምንት በሌላ ፕሮግራም እስከምንገናኝ ቻው።